የትላንቱ ምሽት ለፖርቱጋላውያን ፍጹም የማይረሱት ምሽት ነበር። ዲዮጎ ዦታ ባረፈ በዓመቱ ፖርቱጋል በዓለም ዋንጫ የ32ቱ ጥሎ ማለፍ ጨዋታ ክሮኤሽያን አሸንፋ ወደ ቀጣዩ ዙር ተሻገረች። ክርስቲያኖ ሮናልዶም በእግር ኳስ ሕይወቱ ታሪክ በዓለም ዋንጫ የመጀመሪያ የጥሎ ማለፍ ጎሉን አስቆጠረ። ነገር ግን የትላንቱ ምሽት ለክሮኤሽያ በመጥፎ የተደመደመ ነበር። 3 ጎል የተሻረባት ክሮኤሽያ አሳዛኝ ተሸናፊ ሆና ከውድድሩ ተሰናበተች። ክርስቲያኖ ሮናልዶ፣ ብሩኖ ፈርናንዴዝ እና ቪቲኒያን ቀይሮ ያስወጡት የፖርቱጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝም መነጋገሪያ ሆነው አምሽተዋል። ጨዋታው እንዴት ነበር? ክርስቲያኖ ለትላንቱ ድል ምን አይነት አስተዋጽኦ ነበረው? በመጨረሻዎቹ ደቂቃዎች የተሻረው የክሮኤሽያ ጎልስ መሻሩ ትክክል ነበር? በትላንትናው ጨዋታ ላይ የነበሩ ድራማዊ ክስተቶችስ ምንድን ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዛሬው ፕሮግራማችን ላይ ደግሞ ትላንትና ከእኩለ ሌሊት በኋላ የተደረገውን የፖርቱጋልና የክሮኤሽያን የዓለም ዋንጫ ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ትላንት ከእኩለ ሌሊት በኋላ አንድ በጣም በጉጉት የሚጠበቅ ጨዋታ በዓለም ዋንጫ የ32ቱ ጥሎ ማለፍ ተከናውኗል። ፖርቱጋል ከክሮኤሽያ እጅግ በጣም በጉጉት ሲጠበቅ የነበረ ጨዋታ ነበር። ምናልባትም ደግሞ በዚህ በ32ቱ የዓለም ዋንጫ የጥሎ ማለፍ ጨዋታዎች ከተመለከትናቸው መርሃ ግብሮች ውስጥ እጅግ በጣም በርካታ ፉክክር የተመለከትንበት በድራማዎች የታጀበ ከመጀመሪያው እስከ መጨረሻው ደቂቃ ድረስ ቁጭ ብድግ ያሰኘን ጨዋታ ቢኖር ይህ ጨዋታ በቀዳሚነት ሊጠራ እንደሚችል ሁላችንም ያለ ጥርጥር መናገር እንችላለን። ምናልባት የብራዚልና የጃፓን ጨዋታ ብዙዎችን ያዝናና ነበር። በተለይም ደግሞ በመጨረሻ ደቂቃ ማርቲኔሊ ጎል አስቆጥሮ ሀገሩን አሸናፊ ያደረገበት ጨዋታ በብዙ መንገድ የሚታወስ ነው። እንደዚሁ ደግሞ የሞሮኮ ብሔራዊ ቡድን በመለያ ምቶች ኔዘርላንድስን አሸንፎ ወደ ቀጣዩ ዙር የተሻገረበትም ጨዋታ እጅግ በጣም አስገራሚ ጨዋታ የነበረ፣ በተለይ የመለያ ምቶቹ ድራማዎች የበዙበት ጨዋታ እንደነበር ብዙዎቻችን እናስታውሳለን። ይህንኛው ጨዋታ ግን ከዛም የተለየ እጅግ በጣም አስገራሚ ጨዋታ ነበር። ሁለት ትላልቅ የእግር ኳስ ሌጀንዶች በዓለም ዋንጫ ቡድናቸውን በአምበልነት እየመሩ ትላንትና ወደ ሜዳ የገቡበት የጨዋታ ምሽት ነበር። ክርስቲያኖ ሮናልዶ 41 ዓመቱ ላይ ይገኛል። በእግር ኳስ ከዓለም ዋንጫ በስተቀር ሁሉንም ነገር ያሳካ እንደ ቡድን ቻምፒየንስ ሊግን፣ የስፔን ላ ሊጋዎችን እንዲሁ ደግሞ የዓለም የክለቦች ዋንጫ፣ ሱፐር ካፕ፣ ፕሪሚየር ሊግ ምን ቀረው የማይባል በቃ ሁሉንም ስኬቶች ማሳካት የቻለ እጅግ በጣም አስገራሚ ተጫዋች ነው። 5 ጊዜ ደግሞ ባለንዶርን አሸንፏል። ለማንቸስተር ዩናይትድ፣ ለሪያል ማድሪድ ከተጫወተባቸው ክለቦች መካከል የሚጠቀሱት ናቸው እና እንደውም ከትላንትናው ጨዋታ በፊት ከጥቂት ደቂቃዎች አስቀድሞ እህቱ አንድ አስተያየት ሰጥታ ነበርና ክርስቲያኖ ሮናልዶ ከዚህ የዓለም ዋንጫ በኋላ ከብሔራዊ ቡድን ራሱን ያገላል የሚል አስተያየት ሰጥታ ነበረ። ምንም እንኳን ክርስቲያኖ ሮናልዶ ራሱ ይፋ ባያደርገውም ነገር ግን ከብሔራዊ ቡድኑ ራሱን እንደሚያገል እህቱ በገዛ አንደበቷ መናገሯ ከጨዋታው ከመጀመሩ ከጥቂት ደቂቃዎች በፊት በርካቶችን ያነጋገረ ርዕሰ ጉዳይ ነበር። በአንጻሩ ደግሞ ሉካ ሞድሪችን በዓለም እግር ኳስ ካየናቸው እጅግ በጣም አስገራሚ ከሚባሉ ተጫዋቾች መካከል እንደ አንዱ የሚጠቀስ ተጫዋች ነው። ሀገሩ ክሮኤሽያን ለዓለም ዋንጫ የነሐስ ሜዳሊያ ያበቃ፣ ሀገሩ ክሮኤሽያን ለዓለም ዋንጫ ፍጻሜ ማድረስ የቻለ፣ በስብዕናው እጅግ በጣም የተወደደ የተመሰከረለት፣ ከዚህ በተጨማሪ ደግሞ በዓለም ዋንጫ ፍጻሜ ላይ መድረስ የቻለና እንደዚሁ ደግሞ የሻምፒየንስ ሊግ ዋንጫዎችን፣ የላሊጋ ክብሮችን እንዲሁም ደግሞ ክርስቲያኖ ሜሲ የሚለው ክርክር በጦፈበት በአንድ ወቅት ላይ የባለንዶር አሸናፊ የነበረ በሁለቱ ተጫዋቾች ጣልቃ ገብቶ ባለንዶርን ያሸነፈ አስገራሚ ተጫዋች ነው። እሱ ደግሞ 40 ዓመቱ ላይ ይገኛል። ሁለቱ የቀድሞ ጓደኞች ወይም ደግሞ ኦልድ ፍሬንድስ
ትላንትና በተቃራኒ መለያ ሆነው ቡድናቸውን በአምበልነት እየመሩ ጨዋታቸውን ያከናወኑበት ምሽት ነበር። ከዚህ በተጨማሪ ሁለቱም ትላልቅ ብሔራዊ ቡድኖች ናቸው። ነገር ግን አንደኛውን ብሔራዊ ቡድን ደግሞ ትላንትና ማሰናበት የግድ ይል ነበር እና በትላንትናው ጨዋታ ላይ ጨዋታው በዚህ አይነት መንገድ ነው በጉጉት ሲጠበቅ የነበረው። በሁለቱ ቡድኖች በኩል በተለይም የነበሩትን አሰላለፎችም ስንመለከት ለምሳሌ በፖርቱጋል ብሔራዊ ቡድን በኩል አሰልጣኙ አንዳንድ ለውጦችን አድርገው ወደ ሜዳ ገብተዋል። ሮቤርቶ ማርቲኔዝ በባለፈው በነበረው ጨዋታ ብዙዎቻችሁ እንደምታስታውሱት ዦአው ፌሊክስ ነበረ በቋሚነት የጀመረው። በዚህኛው ጨዋታ ላይ ግን አሰልጣኙ ራፋኤል ሊያኦን በቋሚነት አስጀምረዋል። ከዚህ በተጨማሪ ሌላኛው አሰላለፋቸው በተለይ ዦአው ኔቬስ በዚህኛው ጨዋታ ላይ ወደ ቋሚነት የተመለሰበት ነበር። ከዛ በስተቀር ግን መደበኛ የሆነውን አሰላለፋቸውን ይዘው ወደ ሜዳ ገብተዋል። በአንጻሩ የክሮኤሽያ ብሔራዊ ቡድን በ4-2-3-1 የሚጫወት ነገር ግን ደግሞ ኳስ በሚነጠቅበት ጊዜ በ5 ተከላካዮች የሚጫወት ቡድን ሆኖ በትላንትናው ጨዋታ ላይ ተመልክተነዋል። በተለይ ደግሞ ቭላሲች ወደ ኋላ እየተመለሰ ስለሚጫወት በመከላከሉ ረገድም በደንብ ቡድኑን ማገዝ የሚችል ተጫዋች ነበር እና በትላንትናው ጨዋታ ላይ በተለይም በመጀመሪያው አጋማሽ ዋን ዌይ ትራፊክ የሆነ ጨዋታ ተመልክተናል። ጨዋታው ሙሉ በሙሉ የኳስ ቁጥጥር የበላይነቱ የነበረው በፖርቱጋል ብሔራዊ ቡድን ተጫዋቾች በኩል ነበር። ፖርቱጋላውያን ኳሱን ተቆጣጥረው ተጫውተዋል። ከግብ ጠባቂ ጀምሮ እየመሰረቱ ለመውጣት ሲሞክሩ ነበር። እንደውም በጨዋታው የመጀመሪያው አጋማሽ ላይ ብሩኖ ፈርናንዴዝ እጅግ በጣም አደገኛ ሙከራ ሁሉ ሞክሮ ሳይሳካለት ቀረ እንጂ በጣም ጥሩ እድሎችንም ጭምር ፈጥረው ነበር። በአንጻሩ ደግሞ የክሮኤሽያ ብሔራዊ ቡድን እየተከላከለ ነገር ግን ደግሞ በመልሶ ማጥቃት ወይም ደግሞ በካውንተር አታክ ለመጫወት ነበረ በጣም ከፍተኛ ጥረት ሲያደርጉ የነበረው። የፖርቱጋል ብሔራዊ ቡድን በኳስ ቁጥጥርም እንደዚሁ ደግሞ በመጀመሪያው አጋማሽ ወደ 7 የሚጠጉ ሙከራዎችን በመሞከር የመጀመሪያውን አጋማሽ የበላይነት ወስዶ የጨረሰው የፖርቱጋል ብሔራዊ ቡድን ነው። ግን ደግሞ የፈጠሯቸውን የጎል እድሎች ወደ ጎልነት መቀየር አልቻሉም። ከዚህ በተጨማሪ ደግሞ የክሮኤሽያ ብሔራዊ ቡድንም በመልሶ ማጥቃት አደገኝነቱን ያን ያህል ሜዳ ላይ ያላሳየበት የመጀመሪያው አጋማሽ ነበር። ታዲያ በሁለተኛው አጋማሽ አሰልጣኙ አንድ ቅያሬ አድርገዋል። የክሮኤሽያው አሰልጣኝ ዝላትኮ ዳሊች አንቴ ቡዲሚር የመጀመሪያው አጋማሽ የፊት መስመሩን የመራ ተጫዋች ነበር። እሱን ከረፍት ሲመለሱ ይዘውት አልተመለሱም። በሱ ምትክ አይጎር ማታኖቪችን ነው ቀይረው ወደ ሜዳ ያስገቡት። ታዲያ የክሮኤሽያ ብሔራዊ ቡድን ከረፍት ከተመለሱ ከጥቂት ደቂቃዎች በኋላ የመጀመሪያውን ጎል ማስቆጠር ችለዋል። በተለይ በሁለተኛው አጋማሽ ወደ ሜዳ ሲገቡ በጣም የሚያስገርም ማጥቃት ነበረ በክሮኤሽያ ብሔራዊ ቡድን በኩል የተመለከትነው። ያ በመጀመሪያው አጋማሽ ዘግቶ ይጫወት የነበረው ቡድን ሁለተኛው አጋማሽ ላይ ግን በጣም ከፍተው ኳስ የተቆጣጠሩ ነበረ ሲጫወቱ የነበሩት እና ሁለተኛው አጋማሽ በተጀመረ በ7ኛው ደቂቃ ነው አይቫን ፔሪሲች ጎል ማስቆጠር የቻለው። ፔሪሲች የእግር ኳስ ኬሪየሩ የመጨረሻዎቹ ጊዜያት ላይ ይገኛል። 37 ዓመቱ ላይ የሚገኝ ተጫዋች ነው። ነገር ግን በእግር ኳስ ካየናቸው አደገኛ የመስመር አጥቂዎች መካከል አንዱ እንደሆነ የሚነገርለት ተጫዋች ነው። በተለይ ፕራይም በሚባለው ወቅቱ ላይ ለቦሩሲያ ዶርትመንድ፣ ለወልፍስበርግ እንዲሁ ደግሞ ለኢንተር ሚላን፣ ለባየር ሚዩኒክ እንዲሁ ደግሞ ለኢንተር ሚላን ተጫውቶ አሳልፏል። ለቶተናም ስፐርስም ተጫውቶ ማሳለፍ የቻለ ተጫዋች ነው። አሁን ደግሞ ለፒኤስቪ እየተጫወተ ይገኛል ለሆላንዱ ክለብ እና ከ40 በላይ ጨዋታዎችንም ዘንድሮ ማድረግ የቻለ ተጫዋች ነው። እጅግ በጣም አስገራሚ ጎል ነበረ ማስቆጠር የቻለው። በተለይ ተጫዋቹ እንደ ተከላካይ መስመር ተጫዋች ወይም ደግሞ እንደ ፉልባክ ነበረ ወደ ሜዳ የገባው። እንደ ፉልባክ ስል በተለይ ደግሞ የመስመር ተመላላሽ ሆኖ እንዲጫወት የግራ መስመር ተመላላሽ ሆኖ እንዲጫወት ነው ያደረጉት። ይሄ ማለት ሁለት አይነት ኃላፊነት አለበት። ወደፊት እየወጣም ያጠቃል። በተለይ ደግሞ ክሮኤሽያ ኳስ በምትይዝበት ጊዜ የክሮኤሽያ ብሔራዊ ቡድን ደግሞ ኳስ በሚነጠቅበት ጊዜ እየተከላከለ ይጫወታል ማለት ነው እና ያለ ቦታው ነበረ በዚህም የዓለም ዋንጫ ላይ ሲጫወት በብዛት ስንመለከት የነበረው እና የመጀመሪያው ጎል የተቆጠረበት አጋጣሚ በዚህ ቅጽበት ነበር። ፊኒሽንጉ እጅግ በጣም ያምር ነበር እንደተመለከትነው። ብዙዎቻችን ኳሱን በጣም በአስገራሚ ሁኔታ ወደ ጎልነት ቀይሮታል። ከቀይ መስመር የተሻገረ ኳስ ነበር። የፖርቱጋል ተጫዋቾች ኳሱን ማግኘት አልቻሉም። ኳሱን በጥሩ ሁኔታ ኮንትሮል ካደረገ በኋላ እዛው የግራ መስመር የፍጹም ቅጣት ምትግብ ክልል ውስጥ ያገኘውን ኳስ ወደ ጎልነት ቀይሮ ጨዋታው 1-0 በሆነ ውጤት ቀጥሏል ማለት ነው። ይህ ጎል ከተቆጠረ በኋላ ግን በደቂቃዎች ልዩነት ደግሞ ክሮኤሽያ ሌላ ሁለተኛ ጎል አስቆጥራ ነበረ። ከ3 ደቂቃ በኋላ
አይጎር ማታኖቪች ተቀይሮ የገባው ተጫዋች ሁለተኛ ጎል አስቆጥሮ ነበረ። በተለይ ይህ ጎል ጸድቆ ቢሆን እጅግ በጣም ዋጋ የሚያስከፍል ሊሆን ይችል ነበርና ከቀይ መስመር ላይ አሁንም የተነሳ ኳስ ነው። ልክ እንደ መጀመሪያው ጎሉ ሁሉ ከቀይ መስመር ላይ የተነሳ ኳስ ነበር እና በጣም ግሩም በሆነ ሁኔታ ወደ መጨረሻው የቦክስ ውስጥ የተሻገረውን ኳስ ማታኖቪች ወደ ጎልነት ቀይሮ ጨዋታው 2-0 እንዲቀጥል ተደርጎ ነበር። ነገር ግን ኳሱ ማታኖቪች ጋር ከመድረሱ በፊት ኳሱ አሲስት ሲደረግ ኳሱን አሲስት ያደረገው ተጫዋች በኦፍሳይድ አቋቋም ላይ በመሆኑ ምክንያት ኳሱ ተሽሯል። ያው ግልጽ ነበረ የጎሉ መሻር፣ ምክንያቱም ትክክለኛ ጎል ነበረ ወይም ደግሞ ትክክለኛ ውሳኔ ነበረ በዳኛው በኩል የተወሰነው። የአይጎር ማታኖቪች ጎል ተሻረ። ጨዋታው 1-0 በሆነ ውጤት ቀጠለ ማለት ነው። ይህ ከሆነ በኋላ የፖርቱጋል ብሔራዊ ቡድን በተለይ ወደ ጨዋታ ለመመለስ ሙከራ አድርገዋል። ራፋኤል ሊያዮ የግብ ብረት የመለሰበት ኳስ ነበረ 58ኛው ደቂቃ ላይ። ክርስቲያኖ ሮናልዶም 61ኛው ደቂቃ በጣም ቆንጆ ጎል አስቆጥሮ ነበረ። በረጅም ርቀት የተሻማለትን ኳስ ፈረስታቹን ካሳመረ ኮንትሮሊንጉን ካሳመረ በኋላ ኳሷን ከግብ ጠባቂው ፊት ለፊት ተገናኝቶ ነበር ያስቆጠረው። ነገር ግን 61ኛው ደቂቃ ላይ ያስቆጠራት ጎል ኦፍሳይድ በሚል ተሽራለች ወይም ደግሞ ሳትጸድቅ ቀርታለች። ይህ ከሆነ በኋላ ሮቤርቶ ማርቲኔዝ ወሳኝ የሆኑ ቅያሬዎችን አድርገዋል። ቪቲኒያን፣ ዡዋው ካንሴዮን፣ ብሩኖ ፈርናንዴዥ እና ፔድሮ ኔቶን በመቀየር በርናርዶ ሲልቫ፣ ኔልሰን ሴሜዶ፣ ፍራንቼስኮ ኮንሴሳኦን እና ጎንሳሎ ራሞስን ቀይረው ወደ ሜዳ አስገብተዋል። ታዲያ 64ኛው ደቂቃ ላይ ቭላሲች ጥፋት ሰርቶ ነበረ። ሬናቶ ቬጋን በተለይ የማዕዘን ምት በሚሻማበት ጊዜ ተጫዋቹን ጎትቶ ጥፋት ሰርቶበት ነበር እና ይህ በመሆኑ ምክንያት ለፖርቱጋል ብሔራዊ ቡድን የፍጹም ቅጣት ምት ተሰጥቷል ማለት ነው። በቫር ከታየ በኋላ ነው ውሳኔው የተላለፈው። ኑኖ ሜንዴሽ በረጅሙ የማዕዘን ምት ባሻማበት ጊዜ ላይ ነበረ ቭላሲች ሬናቶ ቬጋ ላይ ጥፋት የሰራው። ይህ በመሆኑ ምክንያት በቫር ከታየ በኋላ የፍጹም ቅጣት ምት ተሰጠ። ክሪስቲያኖ ሮናልዶ ያንን የፍጹም ቅጣት ምት ወደ ጎልነት ቀየረ። ጨዋታው 1-1 በሆነ ውጤት ቀጠለ። ክሪስቲያኖ ሮናልዶ ይህንን ጎል ማስቆጠሩ ለራሱም ታሪክ የሰራበት ነው። ያንን ታሪክ በኋላ ላይ እናነሰዋለን። ከዛ ከእንደገና ደግሞ በ80ኛው ደቂቃ ላይ በድጋሚ ሌላ ጎል ክሮኤሺያዎች አስቆጠረው ነበር። ነገር ግን ደግሞ እንዳለመታደል ሆኖ ይህንኛውም ያስቆጠሩት ጎል ሳይጸድቅላቸው ቀርቷል። እድለኞች አልነበሩም። በተለይ ይሄ ጎል የተሻረበት መንገድ እንደውም ከዚህ ጎል መቆጠር በፊት ኮቫቺችን በጣም አስገራሚ ሙከራ ሞክሮ ግብ ጠባቂው ዲዮጎ ኮስታ ያወጣበት የግብ ብረት የመለሰበትንም ኳስ ተመልክተናል። ክሮኤሺያዎች በድፍረት ይጫወቱ ስለነበረ ጎል ለማስቆጠር የሚያደርጉት ጥረት እጅግ በጣም አስፈሪ ነው እና በረጅም ርቀት የተሻገረለትን ኳስ ነበረ ጎሉን ማስቆጠር የቻለው ሱቺች። ነገር ግን እሱ ያስቆጠራት ጎል ኦፍሳይድ በሚል ተሻረች። በጨዋታው ላይ እንግዲህ ለሁለተኛ ጊዜ ነው ጎል የተሻረባቸው ማለት ነው። አሰልጣኙ ይህ ከሆነ በኋላ 81ኛው ደቂቃ ላይ ክርስቲያኖ ሮናልዶን ቀይረው ሩበን ኔቬሽን አስገብተዋል። ይሄም ሌላ አስደንጋጭ ቅያሪ ነበር በፖርቱጋል ብሔራዊ ቡድን በኩል የተመለከትነው። ታዲያ አሰልጣኙ የቀየሩት ቅያሪ በትክክል ሰርቶላቸዋል። 94ኛው ደቂቃ ላይ ራፋኤል ሊያኦ በረጅሙ ያሻማውን ኳስ ተቀይሮ የገባው ጎንሳሎ ራሞስ ወደ ጎልነት ቀይሮታል። 10 ደቂቃ ተጨምሮ ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩት ምናልባት ያ ጎል ባይቆጠር ወደ ጭማሪ ሰዓት ጨዋታው ሊያመራ ይችል ነበር። ጎንሳሎ ራሞስ ነው ጎሉን ያስቆጠረው። በዚህም ምክንያት ፖርቱጋል ጨዋታዋን 2-1 መራች። ነገር ግን የጨዋታው ድራማ በዚሁ አልተጠናቀቀም። 10 ደቂቃ ተጨምሮ የተጨመረው 10 ደቂቃ አልቆ የአልቢትሩ ፊሽካ በሚጠበቅበት ጊዜ ሌላ ሶስተኛ ጎል ደግሞ በክሮኤሺያ ብሔራዊ ቡድን በኩል ተሽሮባቸዋል። ተቀይሮ የገባው ጆስኮ ግቫርዲዮል ጎል አስቆጥሮ ነበር። ነገር ግን ይሄም ጎል ኦፍሳይድ በሚል ነው የተሻረው። ቅድም እንዳልኩት እድለኞች አይደሉም። ጎሉ እንዲቆጠር አሲስት ያደረገው ተጫዋች ለግቫርዲዮል ኳሱን የሰጠው ተጫዋች በኦፍሳይድ አቋቋም ውስጥ ነው የነበረው በሚል ነው እንግዲህ ጎሉ የተሻረውና በጣም 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 አወዛጋቢ ነበረ ማለት ይቻላል። በተለይም ደግሞ ጎሉ የተሻረበት መንገድ ብዙዎችን ያከራከረ ነበረ ማለት ይቻላል። ዝላትኮ ዳሊችም ቅሬታ ያቀረቡበት ነገር ነው። በአንድ በኩል ስንመለከተው የፖርቱጋል ብሔራዊ ቡድን እድለኛ ነበር ማለት ይቻላል። ምክንያቱም ከነዚህ ከተቆጠሩት 3 ጎሎች ከተሻሩት ከ3 ጎሎች አንዱ እንኳን ጸድቆ ቢሆን ኖሮ ምናልባት ጨዋታው ወደ ተጨማሪ ሰዓት ሊያመራ የሚችልበት ወደ መለያ ምቶች ሊያመራ የሚችልበት ሁኔታ ሊፈጠር ይችል ነበር። በአንጻሩ ደግሞ ክሮኤሺያዎች እድለኞች አልነበሩም። ቢያንስ ካስቆጠሯቸውና ከተሻሩባቸው 3 ጎሎች አንዱን ማስቆጠር ወይም አንዱ የሚጸድቅላቸው ቢሆን
ውጤቱ ምናልባትም ደግሞ ሌላ መልክ የሚይዝበት አጋጣሚ ሊፈጠር ይችል ነበርና የትላንትናው ጨዋታ በዚህ መልኩ ነው የተጠናቀቀው ማለት ነው። ጨዋታውን በተመለከተ በጣም ብዙ አስተያየቶች መስጠት ይቻላል። በተለይ የፖርቱጋል ብሔራዊ ቡድን ሜዳ ላይ ይዞት በገባው አቀራረብ፣ እንደዚሁ ደግሞ አሰልጣኙ የወሰኑትም ውሳኔ፣ እነዚህ ሁሉ ነገሮች ብዙ ርዕሶችን የሚያስነሱ ናቸው። የመጀመሪያው በተለይ አሰልጣኙ የቀየሩት ቅያሪ ምን ያህል ኢፌክቲቭ ነው የሚለው ጉዳይ ነው። በተለይ እንደነ ክርስቲያኖ ሮናልዶ አይነት ኮከብ ተጫዋቾች ባሉበት ስብስብ ውስጥ አሰልጣኝ መሆን አንዱ ትልቁ ፈተናው ምንድን ነው? የተጫዋቾችን ኢጎ ማሸነፍና የቡድኑን ስሜት ማስቀደም ነው በጣም አስቸጋሪው ነገር። አሁን ለምሳሌ ክርስቲያኖ ሮናልዶ በሶስቱም ጨዋታ ላይ እንደተመለከትነው በቋሚነት ጀምሯል። በሶስቱም ጨዋታዎች ላይ ክርስቲያኖ ሮናልዶ ሙሉ ደቂቃዎችን ነው እየጨረሰ ሲወጣ የነበረው እና አሁን ክርስቲያኖ ሮናልዶን መቀየር ወይም ቀይሮ ማስወጣት ለአሰልጣኞች እጅግ በጣም ፈታኝ ነው። ምክንያቱም ከ4 ዓመት በፊት አሰልጣኝ ፈርናንዶ ሳንቶስ አንዱ ተዳፍረው ያደረጉት የነበረው ነገር ክርስቲያኖ ሮናልዶን ቤንች አድርገው ማስጀመር ነው። ያ በጣም አስደንጋጭ ነበረ እና እሳቸው ክርስቲያኖ ሮናልዶን ቤንች ማድረጋቸው አሁን ለአሰልጣኞች ትልቁ ነገር ትላልቅ ተጫዋቾችን ቤንች ላይ አስቀምጠው ውጤት እስካመጡ ድረስ ጥያቄዎች ቢኖሩም ለትችት ግን የሚያጋልጣቸው አይሆንም። ትልቁ ችግር ግን የሚመጣው ቡድኑ ውጤት ያጣ ጊዜ ነው እና በተለይ በሞሮኮ ብሔራዊ ቡድን ተሸንፈው ከዓለም ዋንጫ ውድድር ሲሰናበቱ ከ4 ዓመት በፊት ብዙዎቻችሁ እንደምታስታውሱት ክርስቲያኖ ሮናልዶ ቤንች ነበር፣ ተቀይሮ ነው ወደ ሜዳ የገባው እና ክርስቲያኖ ቤንች ማድረጋቸው ሲደመር ደግሞ ከዛ በኋላ በጨዋታው ላይ ማሸነፍ አለመቻላቸው ውጤት ለማጣታቸው እንደ ምክንያት ተደርጎ አሰልጣኙ ከዛ በኋላም በነበሩት ጥቂት ጊዜያት ከቡድኑ ጋር መቀጠል አልቻሉም። ከብሔራዊ ቡድኑ ጋር የተለያዩበት ሁኔታ ተፈጥሯል። ቅድም እንዳልኩት ክርስቲያኖ ሮናልዶ ለምሳሌ በመጀመሪያው ከዴሞክራቲክ ኮንጎ ጋር በነበረው ጨዋታ ከ10 5 ነበረ የተሰጠው ሬት። የነበረው የሜዳ ላይ እንቅስቃሴ እምብዛም ፍሬያማ የሚባል አልነበረም። በሁለተኛው ጨዋታ ከኡዝቤኪስታን ጋር እንደውም ጥሩ እንቅስቃሴ አድርጓል። 2 ጎሎችንም አስቆጥሯል። ከኮሎምቢያ ጋርም በነበረው ጨዋታ እንደዚሁ 6 ከ10 ነው የተሰጠው። ከኡዝቤኪስታኑ ጨዋታ አንጻር ስንመለከት በኡዝቤኪስታኑ ጨዋታ ላይ 8 ከ10 ነበር የተሰጠውና የኮሎምቢያውን ጨዋታ ላይ ዝም ያለ እንቅስቃሴ ነበር ያሳየው። አሁን ክርስቲያኖ 41 ዓመቱ ላይ የሚገኝ ተጫዋች እንደመሆኑ መጠን ክርስቲያኖን ሙሉ 90 ደቂቃ ማስጨረስ ተገቢ ላይሆን ይችላል። ክርስቲያኖ ሮናልዶ እንደ በፊቱ እየተሯሯጠ የሚጫወት ተጫዋች አይደለም። በቃ የግብ ዕድሎች ይፈጠሩለታል። ያን የግብ ዕድል ደግሞ ክርስቲያኖ ሮናልዶ በደንብ መጠቀም ይችላል። ይህንን ነገር ነው በደንብ በፖርቱጋል ብሔራዊ ቡድን በኩል ልንመለከት የምንችለው እና ትላንትና አሰልጣኙ ተዳፍረው የወሰኑት ውሳኔ ቪቲኒያ ኮከብ ተጫዋች ነው በፔዤ ቡርኖ ፈርናንዴዥ ዓለማችን ላይ አሉ ከሚባሉ ምርጥ የአማካይ መስመር ተጫዋቾች መካከል አንዱ ነው። ቡሩኖን የማንቸስተር ዩናይትዱን ኮከብ ቀይሮ አስወጥተዋል። ክርስቲያኖ ሮናልዶንም ቀይሮ አስወጥተዋል እና በተለይ ደግሞ እድል ሊሰጣቸው የሚገቡ ተጫዋቾች በአንዳንድ ምክንያቶች እድል እየተነፈጋቸው ነው ያለው። አሁን ጎንሳሎ ራሞስ በጣም ጥሩ አቅም ያለው ተጫዋች ነው። በፊት መስመር ላይ ለቡድኑ ብዙ አቅም መጨመር የሚችል ተጫዋች ነው። በተለይ ደግሞ በእድሜው ገና ወጣት የሚባል 25 ዓመቱ ላይ የሚገኝ በተለይ ደግሞ ለፔዤ ሲጫወት የምናውቀው ከቀጣዩ ዓመት ጀምሮ ደግሞ በ74 ሚሊዮን ፓውንድ ወደ ጣሊያኑ ክለብ ተዘዋውሯል እና ለኤሲ ሚላን የሚጫወት ተጫዋች ይሆናል እና ከ4 ዓመት በፊት በነበረው የዓለም ዋንጫ ውድድር ላይ ተጫዋቹ አስገራሚ የዓለም ዋንጫ ውድድርን ማሳለፍ ችሏል። ራሱ ሃትሪክ የሰራበትን ጨዋታ ጨምሮ ማለት ነው እና በተለይ በዓለም ዋንጫ ውድድር ከ4 ዓመት በፊት በነበረው የዓለም ዋንጫ ውድድር ላይ ብዙዎቻችሁ እንደምታስታውሱት ይሄ ልጅ በጣም ጥሩ የሆነ ፐርፎርማንስን አሳይቶ ነበርና ተጫዋቹ እድል ተነፍጎታል የሚለው ነገር ብዙዎችን የሚያስማማ ነው። ለብዙዎቹም ደግሞ ስሜት የሚሰጥ ጉዳይ ይመስለኛል። በተለይ በዛ በዓለም ዋንጫ ውድድር ላይ ጎንሳሎ ራሞስ ካሳየው እንቅስቃሴ አንጻር ተጫዋቹ ደግሞ ሜዳ ላይ ሊያደርግ ከሚችላቸው ነገሮች አንጻር ያለው ነገር እጅግ በጣም የሚታወቅ ነው እና በተለይ ደግሞ ከ4 ዓመት በፊት ተጫዋቹም እንደዚሁ ክርስቲያኖን ቤንች እያደረጉ አሰልጣኙ ለዚህ ተጫዋች እድል በመስጠት ተጫዋቹ ወደ ሜዳ እንዲገባ በማድረግ ከዛ በኋላ ተጫዋቹ ደግሞ ያንን የተሻለ የሜዳ ላይ ፐርፎርማንስ ሲያሳይ እንደነበር ብዙዎቻችን እናስታውሳለን። በተለይ ደግሞ ጎንሳሎ ራሞስ ከስዊዘርላንድ ጋር በተደረገውና 6-1 ባሸነፉበት ጨዋታ ላይ ሃትሪክ መስራት የቻለ ተጫዋች ነበረ ከ4 ዓመት በፊት ያውም ደግሞ በቋሚነት የጀመረ 9.9
ከ10 የተሰጠው ተጫዋች እንደነበር ብዙዎቻችን እናስታውሳለንና አሰልጣኙ ትላንት ያደረጉት ነገር በትክክል ተገቢ የሆነ ስራ ነው የሰሩት። መቀየር ያሉባቸውን ቅያሬዎች በትክክል አድርገዋል። ቡድኑን ነው ያስቀደሙት። ቡድኑ ሁለተኛው አጋማሽ ላይ ያን ያህል እንቅስቃሴው የሚወራለት አልነበረም። የቪቲኒያም እንቅስቃሴ ቀደም ሲል እንዳነሳሁት ነው። ክርስቲያኖ ሮናልዶም በጨዋታው ላይ ጎል አስቆጥረው ተሽሮበታል። የፍጹም ቅጣት ምት አስቆጥረዋል። በጣም ጥሩ ነው። ክርስቲያኖ ሮናልዶ ትላንትና በነበረው ጨዋታ ላይ ጎል ማስቆጠሩም ለራሱ ሪከርድ የያዘበትም ጭምር ነው። ነገር ግን በጨዋታው ላይ ደግሞ ውጤት የሚቀይሩ ቅያሬዎች ያስፈልጉ ነበረ። የእንግሊዝ ብሔራዊ ቡድንን አንድ የምናደንቀው ቶማስ ቱኸል በባለፈው ከዴሞክራቲክ ኮንጎ ጋር ሲጫወቱ ሁለተኛው አጋማሽ ላይ አንቶኒ ጎርደንን ቀይሮ አስገቡ። ጎርደን ተቀይሮ ገባ፣ 2 አሲስት አደረገ። ሃሪኬን ሁለቱንም አሲስቶች ወደ ጎልነት ቀየራቸው ማለት ነው። ብራዚል ከጃፓን ሲጫወቱ ካርሎ አንቼሎቲ ማርቲኔሊን ቀይሮ አስገቡ። ባለቀ ሰዓት ጎል አስቆጥሮ ቅያሬያቸው ፍሬያማ መሆኑን ያረጋገጠላቸውን ጎል አስቆጥሮ ወደ ቀጣዩ ዙር እንዲያልፉ አድርጓቸዋልና አንዳንድ ነገር ይሄ በቃ አይሆንም ብላችሁ የምታልፉት ነገር አይደለምና ሌሎች ተጫዋቾች መቀየር ካለባቸው፣ ምክንያቱም አሁን እዚህ ጋር መታሰብ ያለበት ለቡድኑ ረጅም ርቀት እንዲጓዝ ቡድኑ ረጅም ርቀት ተጉዞ ውጤት እንዲያመጣ ነው የሚፈለገውና ያ በመሆኑ ምክንያት በትላንትናው ዕለትም አሰልጣኙ ያደረጉት ቅያሪ በትክክል ተገቢ ቅያሪና መሆን ያለበትን ነገር ነው አሰልጣኙ ያደረጉት። የእሳቸውም ቅያሪ በትክክል ፍሬ አፍርቶ የተቀየረው ተጫዋች ጎንሳሎ ራሞስም ጎል አስቆጥሯል። ውጤት ያመጡበት ነበር። ያንን ነገር በደንብ ሜዳ ላይ ተመልክተናል ማለት ነው። ከዛ ውጪ ወደ ሌሎች ጉዳዮች ደግሞ ስናልፍ በተለይ ከትላንትናው ጨዋታ ጋር ተያይዞ የሚነሱ በርካታ ጉዳዮች አሉ። ለምሳሌ ትላንት ክርስቲያኖ እንዴት ነበረ ጨዋታውን ያሳለፈው የሚለውን ነገር ማንሳት በጨዋታው ላይ አንደኛው መነሳት ያለበት ጉዳይ ይሆናል እና ክርስቲያኖ ሮናልዶ በትላንትናው ጨዋታ ላይ በተለይ ደግሞ ያው ብዙ ኳሶችን አይነካም እስካሁን ድረስ በዚህ በዓለም ዋንጫው ጨዋታ ላይ እንደተመለከት ነው። ምናልባት ከኡዝቤኪስታኑ ጨዋታ በስተቀረ ክርስቲያኖ ሮናልዶ ብዙ ኳስ ሲነካ እናየውም። እንደውም ወደ ኋላ እየተመለሰ ኳስ ለመቀበል ይሞክራል ወይ ደግሞ ሳጥን ውስጥ ቆሞ እነዛን ሙከራዎች ለማድረግ ጥረት ያደርጋል። ያው እንደሚታወቀው ክርስቲያኖ ሮናልዶ ታርጌት ማን የምትሉት ሰው ነው። ምክንያቱም ጎል ፖቸር ነው። የግብ ዕድሎች ከተፈጠሩለት በፍጹም የማይምር ተጫዋች ነው። ስለዚህ ክርስቲያኖ ሮናልዶን ማርክ ማድረግ ወይም ደግሞ ክርስቲያኖ ሮናልዶን ማርክ አድርጎ መያዝ ምንም አጠያቂ የሚባል ነገር አይደለም። ስለዚህ የትላንትናውም ጨዋታ ላይ ክርስቲያኖ ሮናልዶ የተከላካይ መስመር ተጫዋቾቹ ማርክ አድርገውት ነበር ማለት ይቻላል። ትላንትና ሮናልዶ ጎል አስቆጥሮ ፖርቹጋልን አቻ ማድረግ ችሎ ነበረ። ግን ያቺ ጎል ከተሻረች በኋላ ከእንደገና ደግሞ ሌላ ጎል በፍጹም ቅጣት ምት አስቆጥሮ ሀገሩን አቻ እንድትሆን ማስቻል ችሏል። ለራሱ ለሮናልዶ ታሪክ የሰራበት ነበር። ምክንያቱም ክርስቲያኖ ሮናልዶ በዓለም ዋንጫ የጥሎ ማለፍ ጨዋታዎች ማለትም ከምድብ በኋላ በተደረጉ ጨዋታዎች ጎል አስቆጥሮ አያውቅም ነበር ለ6 የዓለም ዋንጫዎች ሮናልዶ በተጫወተበት ጊዜ። ነገር ግን ደግሞ ትላንትና ያንን ታሪክ መቀለበስ የቻለበትን በጥሎ ማለፉ የመጀመሪያ ጎሉን ያስቆጠረበት ምሽት ሆኖለታል። ኃላፊነቱን የወሰደበት መንገድና የፍጹም ቅጣት ምቱን ያስቆጠረበት መንገድ በጣም የተጫዋቹን ኮንፊደንስ በደንብ የሚያሳይ ነው። አሁን ብዙዎች ክርስቲያኖ ሮናልዶ ያው የፍጹም ቅጣት ምት ነው ያስቆጠረው፣ ስለዚህ ያን ያህል አይደለም ብለው ክሬዲቱን ለማጣጣል ሊሞክሩ ይችላሉ። ግን የፍጹም ቅጣት ምት መሳት ምን ያህል ዋጋ እንደሚያስከፍል፣ የፍጹም ቅጣት ምት ማስቆጠር ደግሞ ምን ያህል ዋጋ እንዳለው እዛ ቦታ ላይ የቆሙ ተጫዋቾች በደንብ ይረዱታል እና እንደውም ከ2 ዓመት በፊት በነበረ የአውሮፓ ዋንጫ ጨዋታ ላይ ክርስቲያኖ ሮናልዶ በጨዋታው ላይ የፍጹም ቅጣት ምት ስቶ ሲያለቅስ እንደነበረ ተመልክተናል። ገና ጨዋታው ሳያልቅ ጨዋታው ገና ሳይጠናቀቅ ጨዋታው ወደ መለያ ምት ሊያመራ ጥቂት ደቂቃዎች በቀሩት ሰዓት ሮናልዶ በጣም ኢሞሽናል ሆኖ ስሜታዊ ሆኖ ነበረ። ያው በመለያ ምት ዲዮጎ ኮስታ የመለያ ምቶችን አድኖ ፖርቱጋል ቀጣዩን ዙር መቀላቀሏን እናስታውሳለን እና ያንን የተሰጠውን ኃላፊነት የፍጹም ቅጣት ምት የመምታት ኃላፊነት ነበረበት። ያንን ኃላፊነት ደግሞ ተቀብሎ የፍጹም ቅጣት ምቱን መጥቶ ማስቆጠሩ ትላንት ለፖርቱጋል ድል በጣም ትልቅ አስተዋጽኦ ነበረው። ምናልባት ያ የፍጹም ቅጣት ምት ባይቆጠር አሁን ፖርቱጋል ወደ ቀጣዩ ዙር አልፋለች ብለን ላናወራ እንችላለን እና የትላንትናው የክርስቲያኖ ሮናልዶ የተጣለበትን ኃላፊነት በአግባቡ መወጣቱ ለተጫዋቹ ለድሉ ክሬዲት እንድንሰጠው ያደርጋል። ከዛ ውጪ ተቀይሮ ሲወጣ ክርስቲያኖ ሮናልዶን ስንመለከት ፊቱ ላይ የመከፋት ወይ ደግሞ የመናደድ የመበሳጨት
የኢጎይስቲክ ስሜት አልተመለከትንበትም። አሁን ትላልቅ ተጫዋቾች በተለይ ትላልቅ መድረኮች ላይ ለምሳሌ በብሔራዊ ቡድን ሊሆን ይችላል፣ በክለብ ጨዋታዎች ሊሆን ይችላል፣ ተቀይረው ሲወጡ ስሜታቸው ልክ አይደለም። ይናደዳሉ፣ ይበሳጫሉ። እጃቸው ላይ ጓንት ካለ ጓንቱን አንስተው ይወረውራሉ። አሰልጣኙ ሊጨብጣቸው እጁን ሲዘረጋ አሰልጣኙን አይጨብጡም። ወንበር ላይ ሄደው ወንበሩን ይጠልዛሉ ምናምን። በቃ ለምን ተቀይሬ ወጣው የሚል አይነት ስሜት ይንጸባረቅባቸዋል። እና ክርስቲያኖ ሮናልዶ ትልቅ ማንነት ያለው ተጫዋች ነውና ሲቀየር ምን ሊሰማው ይችላል የሚለውን ነገር በደንብ ማየት ያስፈልጋል። ግን ክርስቲያኖ ሮናልዶ አሁን በጣም በስሜት ረገድ እየበሰለ የመጣ ተጫዋች መሆኑን ከሆኑ ዓመታት በፊት ያንን ብስለት በደንብ እያዳበረው መምጣቱን የሚያሳይ ነው። ለምሳሌ በባለፉት ጨዋታዎች ላይ ቅጣት ምት በሚሰጥበት ጊዜ ራሱ ቅጣት ምቱን ከመምታት ይልቅ ሌሎች ተጫዋቾች እንዲመቱ ሲያደርግ እንመለከታለን። እንደውም ከኡዝቤኪስታን ጋር በተደረገው ጨዋታ ራሱ መምታት የሚችለውን ራሱ ማስቆጠር የሚችለውን ኳስ ለኑኖ ሜንዴሽ እንዲመታ እንደተወለትና ሜንዴሽ ደግሞ ያንን የቅጣት ምት ወደ ጎልነት እንደቀየረም ተመልክተናል። ትናንትናም እንደዚሁ ክርስቲያኖ ሮናልዶ ተቀይሮ ሲወጣ ያ አይነት ስሜት የብስጭት የመናደድ በጣም ኢሞሽናል የመሆን ነገር አልተመለከትንበትም። የአምበልነት አርምባንዱን አስረከበ፣ ቀጥ ብሎ ነው ከሜዳ ተቀይሮ የወጣው። እንደ ማንኛውም ተጫዋች ታዛዥነቱን ነው ያሳየውና በተለይ ትላልቅ ተጫዋቾች በአንድ ቡድን ውስጥ በሚኖሩበት ጊዜ ተለቅ ያለ ተጫዋች ካለ ከነሱ በስምም በዝናም በብዙ ነገር ገዘፍ ያለ ተጫዋች ካለ ሁኔታው ሊቀየር ይችላል። ለምሳሌ ሮናልዶ ተቀይሮ ሲወጣ የሚነጫነጭ ቢሆን የሚናደድ ቢሆን ሌላው ተጫዋች ተቀይሮ በሚወጣበት ሰዓት ላይ ያንን ነገር ላለማድረጉ እርግጠኛ ሆነን መናገር አንችልም። እኛ ስለምንድን ነው ስንቀየር ስሜታዊ የማንሆነው የሚል ስሜት ይኖራል። ለዛ ነው በቅርብ ቀናት እንደምታስታውሱት ፍራንቼስኮ ኮንሴሳኦ እኛ ለሮናልዶ ኳስ የማቀበል ግዴታ የለብንም ሲል የተናገረው። ዡአዎ ኔቬስ ሮናልዶ ከሁላችንም የተለየ አይደለም የሚሉ አስተያየቶችን ሲሰጡ የነበረበት አንዱ ትልቁ ምክንያት እንዲህ አይነት የኢጎ ስሜትን ማስተናገድ በጣም አስቸጋሪ ሊሆን ስለሚችል ነው። እና ትላንትና በነበረው ዕለት ያን ነገር ነው በደንብ በፖርቱጋል ብሔራዊ ቡድን ተቀርፎ የአንድነት የህብረት ስሜታቸውን የተመለከት ነው። እኔ ትላንት አሰልጣኙ ላይቭ ላይም ስናገር እንደነበረው ያደረጓቸው ቅያሬዎች በትክክል ተገቢ የሚባሉ ቅያሬዎች ነበሩ። መቀየር የነበሩባቸውን ተጫዋቾች ቀይረዋል። በቃ ቡድኑን ነው ያስቀደሙት። እከሌ ምን ሊሰማው ይችላል፣ እከሌ ምን ሊያስብ ይችላል የሚለውን ነገር ከግምት ውስጥ አላስገቡም። አሁንም ቢሆን ክርስቲያኖ ሮናልዶ ጥሩ ካልተጫወተ ይቀየራል። ብሩኖ ፈርናንዴዝም ጥሩ ካልተጫወተ ይቀየራል። ቪቲኒያም ዡአዎ ኔቬስም ሌሎቹም ተጫዋቾች ጥሩ ካልሰሩ ሜዳ ላይ ያን ነገር ማድረግ ካልቻሉ ዴፊኔትሊ ተቀይረው ይወጣሉ። ያንን አሰልጣኙ ትላንት ትምህርት ሰጥቷል ለሌላውም ሰው። ትላንት አሁን ጎንሳሎ ራሞስ እንደ መጀመሪያዎቹ ጨዋታዎች ተቀይሮ ባይገባ ኖሮ የፖርቱጋል ብሔራዊ ቡድን ድል የእውነት የሚታሰብ ነበር ወይ? ይሄ ሁላችንም ከግምት ልናስገባው የሚገባ ጉዳይ ነውና ትላንትና አሰልጣኙ የወሰኑት ውሳኔ በትክክል ፍሬያማ እንደነበረ ማየት ይቻላል። ከዚህ በተጨማሪ ቅድም እንዳልኩት ክርስቲያኖ ሮናልዶም ለዚህ ቡድን ድል አስተዋጽኦ አድርጓል። ዴፊኔትሊ የመጀመሪያው የተሰጠውን የፍጹም ቅጣት ምት በአግባቡ ወደ ጎልነት በመቀየሩ አንድ ለዚህ በጣም ትልቅ ክሬዲት የሚሰጠው ነው። ከዛ ደግሞ ኢቭን ተቀይሮ ከወጣ በኋላ ያንን ኢሞሽናሊቲ አልተመለከትንበትም። እንደውም ተቀይሮ ወጥቶ የቡድን ጓደኞቹን ለማበረታታት ሲሞክር ነበር። በቃ ረጋ ብሎ ነው እንደውም ተቀምጦ ጨዋታውን ሲያይ የነበረውና ክርስቲያኖ ሮናልዶ ጋር የተመለከትነው ነገር ለትላንትናው ጨዋታ በጣም ትልቅ አስተዋጽኦ የተደረገበት ነው። የፖርቱጋል ብሔራዊ ቡድን የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ኡዜቢዮ 9 ጎሎች አሉት። በፖርቱጋል ብሔራዊ ቡድን ታሪካዊ የሚባል ተጫዋች ነው ኡዜቢዮ። ሮናልዶ አሁን 11 ጎሎች ላይ ደርሷል እና በዓለም ዋንጫው ደግሞ ሌላ ታሪክም ያስመዘገበበትም ጭምር ሆኗል። በተለይ በትላንትናው ጨዋታ ላይ ጎል በማስቆጠሩ ምክንያት የጎል መጠኑን የበለጠ ከፍ ያደረገበትም ጭምር ነው። ከዛ ውጪ ለክርስቲያኖ ሮናልዶ ስንመለከት በተለይም አሁንም ከትልልቅ ተጫዋቾች ተርታ ሮናልዶ እንደሚሰለፍ ከትልልቅ ተጫዋቾች ተርታ ሮናልዶን የምናገኝበትም ምክንያት እንዳለ በደንብ ማንሳት ያስፈልጋል። ለምሳሌ በዓለም ዋንጫ ከፍተኛ ጎል አስቆጣሪዎችን ካየን ሊዮኔል ሜሲ በርካታ ጎሎችን በማስቆጠር ረገድ በዚህ በዓለም ዋንጫው ከፊት የምናገኘው ተጫዋች ነው። ከዛ ቀጥሎ ኬሊያን ኤምባፔ፣ ሚሮስላቭ ክሎዘ፣ እነዚህ 3 ተጫዋቾች ከ1 እስከ 3ኛ ያለውን ደረጃ ይይዛሉ።
ትልቁ ሮናልዶ የብራዚሉ ሮናልዶ ናዛሪዮ ዴሊማም 4ኛ ደረጃ ላይ ተቀምጧል። ገርድ ሙለር ደግሞ በምዕራብ ጀርመን በተለይ ደግሞ በዓለም ዋንጫ በርካታ ጎሎችን በማስቆጠር ታሪክ የሰራ ተጫዋች ነው። ከዚህ በተጨማሪ ፔሌ፣ ጀስቲን ፎንታይን፣ ሃሪኬን፣ ሳንድሮ ኮስቲስ እነዚህ ተጫዋቾች ከሮናልዶ ፊት ቀድሞ ያሉ ተጫዋቾች ናቸው። ጀርገን ክሊስማንንም በጀርመን ብሔራዊ ቡድን እናስታውሳለን። ክሪስቲያኖ ሮናልዶ ደግሞ ከነዚህ ተጫዋቾች በመቀጠል 11 ጎሎችን በማስቆጠር በዓለም ዋንጫው የራሱን የሆነ ታሪክ ማስመዝገብ የቻለ ተጫዋች ነውና አሁንም ቢሆን በዓለም ዋንጫ ረጅም ርቀት የሚጓዙ ከሆነ ያንን ነገር በደንብ ሜዳ ላይ ተግባራዊ ሲያደርግ ልንመለከት እንችላለን። ከዛ ውጪ ክሪስቲያኖ ሮናልዶ ከሪያል ማድሪድ ቀጥሎ በርካታ ጎል ያስቆጠረው ለፖርቱጋል ነው። ለሪያል ማድሪድ 450 ጎሎችን አስቆጥሯል። ለፖርቱጋል 146 ጎሎችን አስቆጥሯል። ከዛ ውጪ ለማንቸስተር ዩናይትድ 145 ጎሎች፣ ለአልናስር 129፣ ለዩቬንቱስ 101፣ ለስፖርቲንግ 5 ጎሎችን አስቆጥሯል። ስለዚህ ክርስቲያኖ ሮናልዶ ከሪያል ማድሪድ ቀጥሎ ብዙ ጎል ያስቆጠረው ለፖርቱጋል ብሔራዊ ቡድን ነው። ከዛ ውጪ ደግሞ በአውሮፓ ሜጀር ቶርናመንቶች ላይ ማለትም የዓለም ዋንጫና የአውሮፓ ዋንጫ ውድድሮች ላይ ብዙ ጎል በማስቆጠር ክርስቲያኖ ሮናልዶ ከፊት ሆኖ የሚመራ ተጫዋች ነው። በዓለም ዋንጫ 11 ጎል አስቆጥሯል። በአውሮፓ ዋንጫ 14 ጎሎችን አስቆጥሯል። በአጠቃላይ 25 ጎሎች አስቆጥሮ ከፊት እየመራ ነው። ሃሪኬን በዓለም ዋንጫ 13፣ በአውሮፓ ዋንጫ 7 ጎሎች አሉት። በአጠቃላይ 20 ጎሎች። ኬሊያን ኤምባፔ ደግሞ እንደዚሁ በአጠቃላይ 19 ጎሎች ያሉት ተጫዋች ነው። የአውሮፓ ዋንጫም የዓለም ዋንጫ ጎሉም ሲደመር ከዚህ በተጨማሪ ሚሮስላቭ ክሎዘ ደግሞ 19 ጎሎች አሉት። ገርድ ሙለር 18፣ ጆርገን ክሊስማን ደግሞ 16 ጎሎች አሏቸውና ክርስቲያኖ ሮናልዶ ከነዚህም ሰዎች በላቀ ሁኔታ የምንመለከተው ሰው መሆኑን በደንብ ማንሳት ያስፈልጋል። ትላንትናም ለራሱ ሌላ ታሪክ የሰራበት ምሽት ሆኖለታል ማለት ነው። ሌላው ከዚህ ጨዋታ ጋር አያይዘን ማንሳት የሚገባን በጣም ትልቁ ነገር የሚሆነው በተለይ የክሮኤሽያ ብሔራዊ ቡድን ትላንትና የነበረው የሜዳ ላይ እንቅስቃሴ ነው። ትላንትና ክሮኤሽያ እንደሚታወቀው በጣም ልምድ ያለው ብሔራዊ ቡድን ነው። በጣም ልምድ ያላቸው ተጫዋቾች ናቸው በዚህ ስብስብ ውስጥ የሚገኙት። ሉካ ሞድሪች 40 ዓመቱ ላይ ይገኛል። ቅድም እንዳልኩት አይቫን ፔሪሲ 37 ዓመቱ ላይ ነው የሚገኘው። የዓለም ዋንጫ ላይ ግምት የሚሰጠው ብሔራዊ ቡድን አይደለም። የዓለም ዋንጫ ላይ በጣም ዝቅተኛ ግምት ባይሰጠውም ነገር ግን እንደነ ስፔን እንደነ እንግሊዝ ረጅም ርቀት ይጓዛል ተብሎ አይጠበቅም። ግን አንደርዶግ ሆኖ ሁልጊዜም ታሪክ የሚሰራ ቡድን እንደሆነ እንመለከታለን። ለምሳሌ ከ8 ዓመት በፊት በነበረው የዓለም ዋንጫው 2018 ፍጻሜ መድረስ የቻለ ብሔራዊ ቡድን ነው። እነ እንግሊዝን ሁሉ ጥሎ ፍጻሜ የደረሰ ቡድን ነው። ምንም እንኳን ዋንጫውን ማሸነፍ ባይችሉም ፍጻሜ መድረስ ችለዋል። ከ4 ዓመት በፊት ደግሞ ኳታር ላይ በነበረው የዓለም ዋንጫ ብራዚልን ሁሉ ጥለው የነሐስ ሜዳሊያ ተሸላሚ ሆኗል ግማሽ ፍጻሜ በመድረስ እና በጣም ጠንካራ የሚባል ስብስብ ነው። ከዛ የቡድኑ አሰልጣኝ ዝላትኮ ዳሊችን ስንመለከት ለዓመታት በዚህ ብሔራዊ ቡድን አሰልጣኝነታቸው ቆይተዋል። ሉካ ሞድሪችም ትላንት 201ኛ ጨዋታውን ነበረ ያደረገውና በተለይ ደግሞ በዚህ በዓለም ዋንጫው ላይ የነበራቸውን ቆይታ ስንመለከት አሁንም ቢሆን የሆነ አይነት ክፍተት ያለበት ቡድን ቢሆን በትላንትናውም ጨዋታ ላይ 31 በመቶ ብቻ ኳስ የተቆጣጠረን ቡድን ቢሆን ነገር ግን ደግሞ በሁለተኛው አጋማሽ በጨዋታው ላይ የነበራቸው ፐርፎርማንስ አስደናቂ ነበር። በመሃል ሜዳ ላይ የተደራጀ ብርቱ እና ደግሞ ጠንካራ ተፋላሚ ሆኖ ቀርቧል። በተለይ ወደፊት ኳስ ይዞ በሚሄዱበት ጊዜ እጅግ በጣም አስፈሪ እንቅስቃሴ አሳይተዋል። ዝላትኮ ዳሊች በግማሽ ሰዓት ላይ ያደረጉት ቅያሪ አንቴ ቡዲሚርን ቀይረው ያስወጡት በተለይ ለላሊጋው ክለብ ኦሳሱና በ3 የውድድር ዘመናት 57 የሊግ ጎሎችን ያስቆጠረ በጣም ወሳኝ የሚባል ተጫዋች ነውና ነገር ግን በጨዋታው ላይ የነበረውን ውጤት ለማምጣት የታገለበት መንገድን ተመልክተናል። ከኳስ ውጪ በሆነው እንቅስቃሴ ላይ ተገድቦ ነበር። በሱ ምትክ ደግሞ ኢጎር ማታኖቪች ነው ተቀይሮ የገባው። በተለይም ደግሞ ታጋይነቱ፣ አካላዊ ጥንካሬው ለዚህ ብሔራዊ ቡድን የሆነ ነገር መጨመር ይችል ነበር። ትላንትናም ያንን በተወሰነ መንገድ አድርጓል። ምንም እንኳን ጎሎቹ የተሻሩም ቢሆን እና ተጫዋቹ ወዲያውኑ ነው ወደ ጨዋታው ራሱን ያስገባው። በተከላካዮች ጀርባ በርካታ ፈጣን ሩጫዎችን በማድረግና ኳሶችን ለመንጠቅ ሲሞክር ተስተውሏል። ይህ ደግሞ ለፖርቱጋል መስመር ተጫዋቾች ለአማካይ ክፍሉ በተለይ የሚያስቡትን ነገር እንዳያደርጉ ፈተና ሲሆንባቸው ተመልክተናል።
ዩሲፕ ስታኒሲች ያሻገረውን ኳስ ለመግጨት ያደረገው ዝላይ ከሩበን ዲያዝ ጋር ከፍተኛ ፉክክር እንዲያደርጉ ያስቻለ ነበርና በተለይ ጨዋታው እየገፋ በሄደ ቁጥር የክሮኤሽያን አደገኝነት የተመለከትንበትም ጭምር ነበር። በተለይ የተሻረው ጎል ለክሮኤሽያ ብሔራዊ ቡድን በጣም ትላንትና የነበራቸውን ልፋት ውጤታማ እንዳያደርጉትም ሆኖባቸዋልና በጣም በጠበበ ጋፕ ነው የተሸነፉት እንጂ ይሄ በጨዋታው ላይ በጣም ከፍተኛ የሚባል ልዩነት አልነበረም። ልክ ነው፣ በመጀመሪያው አጋማሽ በኳስ ቁጥጥር ተበልጠዋል፣ በጨዋታ ተበልጠዋል። ሁለተኛው አጋማሽ ላይ ግን ወደ ጨዋታው የተመለሱበት መንገድ እጅግ በጣም አስገራሚ ነበር። ትናንትና በጨዋታው ዳኛ ላይ በጣም ከፍተኛ የሆነ ተቃውሞ ሲሰነዘር ነበር። እንደውም የክሮኤሽያ ብሔራዊ ቡድን ደጋፊዎች ጣታቸውን ወደ ዳኛው እየጠቆሙ ዳኛውን በጣም ሲተቹ፣ ዳኛውን ሲዘልፉም ጭምር ነበረ። በትላንትናው ጨዋታ ላይ እንግዲህ ኤስፔን ኤስካስ የተባሉት ኖርዌያዊ ዳኛ ናቸው ትላንትና ጨዋታውን በመሃል ዳኝነት የመሩትና በተለይ እነ ሉካ ሞድሪችም ከዳኛው ጋር ሲከራከሩም እንደነበር አይተናል። ጨዋታው እንደውም ካበቃ በኋላ የቡድኑ አሰልጣኝ ዝላትኮ ዳሊች አንድ አሴታቸውን ሰጥተዋል እና በተለይም የትላንትናው ጨዋታ ዳኝነቱ ፍጹም ትክክል እንዳልነበር ነው የተናገሩት። ኢት ዋዝ ቬሪ ባድ ሬፈሪንግ በማለት ነው እሳቸው ለጋዜጠኞች አሴታቸውን የሰጡት። ዳኝነቱ ሙሉ በሙሉ ያውም እጅግ በጣም መጥፎ የሚባል ዳኝነት ነበር የሚል ሀሳባቸውን ሰጥተዋል። ያው ክሮኤሽያ ተሸንፋለች፣ ግን በፍጹም ሰበቦችን አልፈልግም፣ በጊዜ ጨዋታውን ማሸነፍ እንችል ነበር የሚል ሀሳባቸውን ሰጥተዋል። ቫር አንዳንድ ጊዜ ጥቅም ላይ አይውልም፣ የብዙዎችን ስሜት ይገላል የሚል ሀሳባቸውን ሰጥተዋል እና ከእንደዚህ አይነት ነገር ጋር ዲል ማድረግ ቀላል አይደለም ብለው ነው የተናገሩትና እሳቸው እንግዲህ ይህንን አይነት አሴታቸውን ነው የሰጡት ማለት ነው። በተለይም ደግሞ ሜዳ ላይ የነበረው የጨዋታው ዳኝነት ትክክል እንዳልነበር፣ የመጨረሻው ጎል የተሻረበት መንገድ ለብዙዎቹ አከራካሪ ነበር። በተለይ ኳሱ በተሻማበት ጊዜ ተጫዋቹ ነክቶታል አልነካውም፣ በእጅ ተነክቷል አልተነካም የሚለው ነገር አጠያያቂ ነበረ። ያው ኳሱ ኦፍሳይድ መሆኑ ምንም የሚያጠያይቅ ባይሆንም ግን ቅድም እንዳልኳችሁ ሌሎቹ ነገሮች በጣም በጥቂቱ አከራካሪ ነበሩና ያንን በደንብ ተመልክተናል። ከዛ ውጪ አሰልጣኙ ስለ ሉካ ሞድሪች አሴታቸውን ሰጥቷል። 201 ጨዋታዎችን ለክሮኤሽያ ብሔራዊ ቡድን ስላደረገው ተጫዋች ፕሮባብሊ የመጨረሻው የዓለም ዋንጫው ነው የሚሆነው። በዚህ መንገድ የዓለም ዋንጫ ጨዋታውን ማጠናቀቁ በጣም አሳዝኖኛል የሚል አሴታቸውን ነው አሰልጣኙ የሰጡት። ቅድም እንዳልኩት በጣም እሳቸው በዚህ ብሔራዊ ቡድን ረጅም ዓመት ቆይተዋል። ለዓመታት የቆዩ አሰልጣኝ ናቸው። 7 ዓመት 8 ዓመት በዚህ ብሔራዊ ቡድን ውስጥ በመቆየት እንደውም ለቡድኑ ውጤት በማምጣት ረገድ የክሮኤሽያ ብሔራዊ ቡድን ከሆነ ዓመታት በኋላ ያንን አይነት ጠንካራና አስፈሪ ቡድን ሆኖ እንዲቀርብ አሰልጣኙ አድርገዋልና አሁንም ቢሆን በዚህ ብሔራዊ ቡድን ውስጥ ቢቀጥሉ የተሻሉ ነገሮችን ማድረግ እንደሚችሉ ይሰማኛል። የክሮኤሽያን ብሔራዊ ቡድን በተለይም ደግሞ ከ2017 ጀምሮ ያሰለጠኑ ነው ያሉትና አሁን 9ኛ ዓመታቸው ነው። በዚህ ብሔራዊ ቡድን ውስጥ በጣም ጥሩ ጊዜን እያሳለፉ ይገኛሉ። ስሜታቸውን መመልከት ይቻል ነበረ። ትላንት ጨዋታው ካበቃ በኋላ ኮቫቺች በጣም ምርር ብሎ እያለቀሰ ነበር። ያው ግን መተካት ይኖርበታል። አሁን የክሮኤሽያ ብሔራዊ ቡድን እጅግ በጣም መተካት ይኖርበታል። ምክንያቱም አማካይ የሚባለው የክሮኤሽያ ብሔራዊ ቡድን እድሜ 30 ዓመት ከ99 ቀን ነው። አብዛኞቹ ተጫዋቾች 30 ዓመት ያለፋቸው ናቸው እና እሳቸው ይሄንን ቡድን እንደ አዲስ ማዋቀር ይጠበቅባቸዋል። አሁን ሉካ ሞድሪች በቀጣዮቹ ውድድሮች ላይ አይኖርም፣ እነ ፔሪሲች አይኖሩም። እነዚህን ተጫዋቾች በተለይ ሌሎቹንም ትልልቅ ተጫዋቾች በመተካት ቡድኑን እንደ አዲስ ማዋቀር ይጠበቅባቸዋል። እሳቸው ብዙ ምርጥ ታዳጊ ተጫዋቾች እንዳሏቸውም ነው የተናገሩት። የሚያስፈራኝ አይደለም፣ የክሮኤሽያ ቀጣይ ዕጣ ፈንታ የሚያስጨንቀኝ አይደለም፣ ምክንያቱም ብዙ ታዳጊ ተጫዋቾች አሉ፣ ወደ ቡድኑ በቀጣይ የምንቀላቀላቸው ጥሩ ታለንቶች አሉንና አሁን ያለው ኤራ አብቅቷል፣ ነገር ግን ደግሞ እንደገና እንደ አዲስ እንጀምራለን ብለዋልና አሁን ያለው ስብስብ እንኳን የሚያበቃ ነው፣ ወይም ደግሞ አሁን ያለው ስብስብ እንደ አዲስ መተካት ያለበት ነው። ከዚህ በኋላ በሚመጣው ጊዜ ግን በደንብ ቡድኑን እንደ አዲስ ማዋቀር ይጠበቅባቸዋል። እሳቸው ቡድኑን በ2017 ከተረከቡ በኋላ 57 ጨዋታዎችን አሸንፈዋል። 111 ጨዋታዎችን በአሰልጣኝነት መርተው ማለት ነው።
26 ደግሞ አቻ ወጥተው 28ቱን ተሸንፈዋልና ጥሩ የማሸነፍ ንጻሬ ያላቸው። ስለዚህ እኔ በዚህ ቡድን ውስጥ ቢቀጥሉ ለዚህ ቡድን በጣም ጥሩ ነገሮችን ማድረግ እንደሚችሉ ይሰማኛል እና እሳቸውም እንደተናገሩት የቀጣዩን ቆይታ እግዚአብሔር ያውቃል፣ ግን ደግሞ ስለ ክሮኤሽያ ብሔራዊ ቡድን በቀጣይ እናወራለን ብለዋልና ትናንትና የክሮኤሽያ ብሔራዊ ቡድን ምንም እንኳን አሳዛኝ ተሸናፊም ቢሆን ነገር ግን ደግሞ ጨዋታ ላይ የነበራቸው የሜዳ ላይ እንቅስቃሴ እጅግ በጣም አስገራሚ ነበር። በአንጻሩ የፖርቱጋል ብሔራዊ ቡድን አሁን የፊታችን ሰኞ ወሳኝ ጨዋታውን ያደርጋል ከስፔን ጋር። በጣም ከባድ ጨዋታ ነው የሚሆነው። በጣም ወጣት የሆነ ጠንካራ ስብስብ ያለው የስፔን ብሔራዊ ቡድን ጨዋታውን ከፖርቱጋል ጋር ያከናውናል እና በዚህ ጨዋታ ላይ ደግሞ ምን አይነት ውጤት እንመለከታለን የሚለው ነገር እጅግ በጣም የሚያጓጓ ጉዳይ ይመስላል። ሰኞ ምሽት 4 ሰዓት እጅግ በጣም በጉጉት የሚጠበቀው ጨዋታ የሚደረግ ነው የሚሆነው። ፖርቱጋል ይህንን ጨዋታ እንዴት ባለ መንገድ ልትወጣው ትችላለች የሚለውን ነገር አብረን እንመለከተዋለን። ያው የፖርቱጋልና የስፔን አሸናፊ ከአሜሪካና ከቤልጅየም አሸናፊ ጋር ደግሞ አርብ ዕለት በሚቀጥለው ሳምንት የዛሬ ሳምንት ጨዋታቸውን ያደርጋሉ። ስለዚህ በተለይ ስፔንን ማሸነፍ የሚችሉ ከሆነ ትልቁን የቤት ስራቸውን መወጣት ይችላሉ በ16ቱ ጥሎ ማለፍና ለክርስቲያኖ ሮናልዶና ለፖርቱጋል በጣም ምርጥ ታሪካዊ ምሽት ነው። ዲዮጎ ዦታ ያረፈው ልክ የዛሬ ዓመት በዛሬዋ ቀን ነበረ፣ ጁላይ 3 በፈረንጆቹ አቆጣጠር ከዚህ ዓለም በሞት የተለየው። ያ በጣም ትራጂክ በነበረው ዘግናኝ በነበረው የመኪና አደጋ ከወንድሙ አንድሬ ጋራ ህይወታቸው ያለፈው ልክ የዛሬ ዓመት ነበረና ትላንት በዋዜማው 1 ዓመት ሊሞላው ጥቂት ሰዓታት በቀሩበት ጊዜ ነበረ ፖርቱጋል ትላንት ጨዋታውን ያደረገችው እና ጨዋታውን ማሸነፋቸው ያንን በጥሩ መንገድ የሚያስታውሱትን ተጫዋቻቸውን እንዲዘክሩት እድል ሰጥቷቸዋል። ክርስቲያኖ ሮናልዶም የ21 ቁጥር ማሊያ ለብሶ በጣም እንደውም እያለቀሰ ስሜታዊ ሆኖ ነበርና ትላንት እንግዲህ ታሪካዊ ምሽት ነበረ። ዲዮጎ ዦታን በሞት ባጡ በአመታቸው ከዛ ደግሞ በጣም ትልቅ የሆነውን የክሮኤሽያን ጨዋታ ባከናወኑበት ምሽት ውጤት ይዞ መውጣታቸው ለፖርቱጋል ጨዋታውን ታሪካዊ ያደርገዋል። ጨዋታው ግን ብዙ ድራማዎችን የተመለከትንበት ነበር ማለት ይቻላል። እናንተስ እንዴት ተመለከታችሁት? ጨዋታው እንዴት ነበረ? ስለ ዳኝነቱስ ምን አስተያየት አላችሁ? ኮሜንት ላይ እየገባችሁ ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ ማለት ነው። አድማጮቻችን ዛሬ በእግዚአብሔር ከፈቀደ 2 ጨዋታዎችን ይዘን እንመጣለን። ከሌሊቱ 6 ሰዓት ከ40 ላይ ኬፕ ቨርድ ከአርጀንቲና የሚያደርጉትን ጨዋታ ይዘን እንመጣለን። ከዚህ ጨዋታ መጠናቀቅ በኋላ ደግሞ ሌላ እጅግ በጣም ወሳኝ ጨዋታ ይኖራል። ሌሊት 10 ሰዓት ተኩል የሚደረገውን የኮሎምቢያንና የጋናን ጨዋታ ይዘንላችሁ እንመጣለን። ስለዚህ ውድ ቤተሰቦቻችን ከእናንተ የሚጠበቀው አብራችሁን መቆየት ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮዎቹንም ደግሞ ላይክ እያደረጋችሁ እንድትከታተሉን እንጋብዛለን። የበኋላ ሰው ይበለን። በድጋሚ እንገናኛለን። እስከዛው መልካም ጊዜ፣ መልካም ውሎ ይሁንላችሁ።